ሰላም ወገኖቼ እንዴት ናችሁ? ሰላም ናችሁ? እንደምን አላችሁ? እኔ ደህና ነኝ። ሰሞኑን አርሲ ላይ የተፈጠረው ነገር በጣም አሳዝኖናል፣ አስለቅሶናል። በጣም ነው ያዘንነው። እኛ እኮ ከውጭ ሀገር ሆነን የሀገራችን ጉዳይ ለማየት የምንቸኩለው ሀገራችን እንዴት አድራ ይሁን። እናንተ ሰላም ስትሆኑ እኛም ሰላም እንሆናለን። ደስተኛ ስትሆኑ እኛም ደስተኛ እንሆናለን። ከድሮም ጀምሮ ሁሌ ሰቆቃ፣ ሁሌ ሰቆቃ፣ ሁሌ ሰቆቃ። ምን አለበት ከዚህ በፊት ወለጋ ላይ ነበር፣ የተለያዩ ቦታዎች ላይ ስቃይ፣ ግድያ። እኔ ጦር ሜዳ ከሆነ ለነጻነት ከሆነ አቅመ ደካሞችን ህፃናትን ገሎ ነጻነትን ማግኘት ምን አይነት እንደሆነ አልገባኝም። ለነጻነቱ የሚታገር ሰው እኔ የማውቀው ጦር ሜዳ ሄዶ ወንድ ለወንድ ህዝብን ሳይረብሹ እርስ በርሳቸው ተቷክሰው አንዱ ያሸንፋል፣ አሸናፊው ይገዛል። ይሄንን ነው የማውቀው። ግን እባካችሁ በተለይ ገዳዮች ተው፣ በእናትሽ በእግዚአብሔር በራሳችሁ ላይ መድረስ የማትፈልጉትን ነገር በሰው ላይ አታድርሱ። መገደል አትፈልጉም፣ ለምን ትገላላችሁ? ቤተሰብ ልጆቻችሁ አንድ ነገር እንዲሆንባችሁ አትፈልጉም፣ የሌላውን ቤተሰብ ለምን ትገላላችሁ? ቻተው እና በጣም ያሳዝናል። እግዚአብሔር መላውን ያምጣልን። ሌላ ደግሞ እንደዚህ አይነት አደጋ ሲደርስ አሁን ብዙ ሰው ተገደለ፣ በግፍ ተገደሉ፣ ቤተክርስቲያን ተቃጠለ ሲባል ምንም ባናደርግም እኮ እንደነግጣለን። ስራ ራሱ የእንጀራ ጉዳይ ሆኖብን ነው እንጂ እኔ ስራዬን አቋርጬ አውቃለሁ። ወደ ስራ ያልሄድኩበት ጊዜ አለ፣ ታምሜ በጣም አሞኝ ማለት ነው። አሁን ግን እያየሁት ያለሁት አትቃወሙ፣ ሄዳችሁም አትዋጉ። እንዴ እየሞተ ያለው እኮ ወገናችሁ ነው። በተለይ ይሄ ጌም የምትጫወቱ ሰዎች በቲክቶክ እንደዛ አይነት ስቃይ በሚዲያ ሰምቼ እንደዚህ ስክሮል ሳረግ ስቲል ነው ጌም የሚጫወቱ አሉ። ኢቨን እንጀራችሁ እንኳን ቢሆን ለትንሽ ጊዜ ጋፕ ብትሰጡት፣ ለአንድ ቀን ብትተውት፣ ለ30 ደቂቃ እንኳን አትተውት። እዛ ጋር ወንድምህ አባት እናትህ ተገለዋል፣ ታርዷል። እዚህ ደግሞ ጌምህን ትጫወታለህ። ምንድነው? ቆይ ሌላ ስራ የላችሁም እንዴ? የምትተዳደሩበት ይሄ ነው እንዴ? ሳየው እኮ ብዙ ጊዜ ደጋግሜ አይቼዋለሁ። የሆነ ልመና ነው፣ ልመና። በእግዚአብሔር ይሄን አውርድልኝ፣ እንደዚህ አርግልኝ፣ ላሸንፍ ምናምን። እግዚአብሔር ሁሌ አምላኬን የምለምነው እግዚአብሔር ሆይ አማራጭ ስራ እያለኝ ለማኝ አታድርገኝ አምላኬ፣ አደራ። አማራጭ ከሌለኝ ምንም ማድረግ አልችልም። ትንሽ እንኳን እዛው እያወራችሁ እንኳን መልእክት አታስተላልፉ። ትንሽ እንኳን አታዝኑ። እዛ ሰፈር እየተቃጠለ እዚህ ጌም ትጫወታለህ። ምን ማለት ነው? በእግዚአብሔር ምንም ሰብአዊነት የሚባል ነገር የለም። በቃ አጠገብ ካልደረሰ ምንም አይመስልህም። ሂድና ተዋጋ አላልንህም። ጩህ አላልኩህም። ጩህላቸው አላልኩህም እንዴ? እንደዛ የመጮህ አቅም ከሌለን እኮ ሰው ነን። ትንሽ አናዝንም? ጨዋታውን ቁማሩን አቁመን ወይኔ ቤተክርስቲያን ተቃጠለ፣ ህፃናት ተያረዱ፣ ሰው ተሰደደ፣ ወይኔ ምን ይሻለናል? በጣም አዝኛለሁ፣ ምን ይሻላል አይባልም። በእውነት እንጀራችሁ ከሆነ አልፈርድባችሁ፣ ግን እኔ አይመስለኝም። ኢቨን እንጀራ እኔ ራሴ አንድ ቀን ስራ ሳልሰራ ከዋልኩኝ ብዙ ነገሮች ይበላሹብኛል። ብዙ ቢል አለብኝ የምከፍለው። 2 ቀን ስራ ያልሰራሁበት ጊዜ አለ። ታምሜ በጣም አሞኝ ተጨንቄ የሀገሬ ጉዳይ አሳምሞኝ ማለት ነው።
ግን ጌም በፍጹም እኔ አልጫወት በፍጹም እንዴ። ቻ እግዚአብሔር ሰው እንድንሆን ያድርገን። ሰው ስንሆን እንራራለን። ሰው ስንሆን እንደነግጣለን። ሰው ስንሆን ለምን እንላለን። ሰው ስንሆን የሆነ እንትን አነበብኩና ራስን ካመመህ አንድ ሳይንቲስት ማን እንደሆነ አላውቅም የጻፈው ራስን ካመመህ በህይወት መኖርህን ታረጋግጣለህ ይላል። የሰዎች ህመም ካመመህ ሰው መሆንህን ታረጋግጣለህ። ሰው እንሁን። እግዚአብሔር ሆይ ሰው አድርገን፣ ሰው አድርገን፣ ሰው አድርገን።